ዶናልድ ትራምፕ ኔቶን ሊበታትኑት ይሆን? እኛ በዩክሬን ጉዳይ ረድተናቸዋል፣ አሁን ደግሞ ተራው የእናንተ ነው በማለት ፕሬዚዳንቱ ለአውሮፓ ሀገራት ጥብቅ ትዕዛዝ አስተላልፈዋል። በተለይም በኢራን ዘመቻ አሜሪካንን ከመደገፍ ያፈገፈጉ ሀገራት ዋጋ እንደሚከፍሉ አስጠንቅቀዋል። ኔቶን የአንድ ወገን መንገድ ከማለት ባለፈ የእንግሊዙን ጠቅላይ ሚኒስትር ኬር ስታርመርን በይፋ መውቀሳቸው አዲስ የፖለቲካ ፍጥጫ ቀስቅሷል። በሆርሙዝ የባህር ሰርጥ ላይ የተደቀነውን ስጋት ለመመከት የማይሰለፍ የይስሙላ ጋር አያስፈልገኝም ነበር ያሉት ትራምፕ አገራቱ በሆርሙዝ የባህር ሰርጥ ጉዳይ ካልተባበሩ የጥምረቱ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን ተናግረዋል። የትራምፕ ቁጣ በኢራንና በአሜሪካ ግንኙነት ላይ ምን አዲስ ነገር ይዞ ይመጣል? የዓለምን የፖለቲካ አሰላለፍስ እንዴት ሊቀይረው ይችላል? ይህ አንጓ ላይ ነው። ፕሬዚዳንት ዶናልድ ትራምፕ እሁድ ዕለት በሰጡት ማስጠንቀቂያ የአሜሪካ አጋሮች የሆርሙዝ የባህር መስመርን ደህንነት ለመጠበቅ ካልተባበሩ የኔቶ የወደፊት ዕጣ ፈንታ በጣም መጥፎ እንደሚሆን በመግለጽ ለአውሮፓ ሀገራት ጠንከር ያለ መልእክት አስተላልፈዋል። ትራምፕ ከፋይናንሻል ታይምስ ጋር በስልክ ባደረጉት ቃለ ምልልስ የሰርጡ ተጠቃሚ የሆኑ ሀገራት እዚያ ምንም አይነት መጥፎ ነገር እንዳይከሰት የበኩላቸውን እርዳታ ማድረግ ይገባቸዋል ካሉ በኋላ ምላሽ ካልተገኘ ወይም ምላሹ አሉታዊ ከሆነ ለኔቶ የወደፊት ሁኔታው በጣም የከፋ ይሆናል ብዬ አስባለሁ ሲሉ አክለዋል። ፕሬዚዳንቱ በሩሲያ ላይ ለምታደርገው ጦርነት አሜሪካ ለዩክሬን የምታደርገውን ድጋፍ በማንሳት በዩክሬን ጉዳይ ልንረዳቸው አይገባም ነበር። እስኪ አሁን እነሱ የእርዳታ እጃቸውን ይዘረጉ እንደሆነ እናያለን። ምክንያቱም ሁልጊዜ እንደምለው እኛ ለነሱ እንገኛለን፣ እነሱ ግን ለኛ አይገኙም ብለዋል። ፕሬዚዳንቱ ምን አይነት እርዳታ እንደሚፈልጉ ተጠይቀው ነበር። በአጭሩ ምላሻቸው ይህን ነበር ያሉት። ፈንጂ አውዳሚ መርከቦችን ጨምሮ የሚያስፈልገውን ማንኛውንም ነገር። ዶናልድ ትራምፕ በትክክል የመሳሪያ ድጋፍ አስፈልጓቸው ወይስ የክፉ ቀን ወዳጅና ጠላታቸውን ለመለየት? ምላሹን ከራሳቸው ከዶናልድ ትራምፕ ውጭ የሚያውቀው የለም። ትራምፕ ከፍሎሪዳ በኤርፎርስ ዋይት ሃውስ ሲመለሱ በሰጡት አስተያየት እኛ ሁልጊዜም ኔቶ በጠራን ቦታ እንገኛለን፣ አሁን ግን ሰርጡን ክፍት አድርጎ ማቆየትን በመሰለ ቀላል ሥራ ላይ የማይተባበሩንን አገራት ማንነት በቅጡ መለየት እንፈልጋለን ብለዋል። አሜሪካ ኦፕሬሽን ኤፒክ ፊየሪ የቁጣ በትር በሚል ሊተረጎም ይችላል። እስራኤል ደግሞ የአንበሳ ግሳት የሚል የጋራ ዘመቻ ካወጁ ሳምንታት ተቆጠሩ። መሪዎቿን የምትተማመንባቸውን ወታደሮቿንና በርካታ ዜጎቿን በአፍታ የከባድ መሳሪያ ናዳ ያጣችው፣ ለዘመናት የገነባቻቸውን መሠረተ ልማቶቿን በሰዓታት ልዩነት ወደ አመድነት ሲቀየሩ ከመታዘብ ውጭ አማራጭ ያልነበራት ኢራን ለጦርነቱ ምላሽ የሰጠችው ቁልፉን የነዳጅ መስመር መተላለፊያ ሆርሙዝን በመዝጋት ነው። አሜሪካ አውሮፓውያን አጋሮቿ እንዲሁም እንደ ጃፓንና ደቡብ ኮሪያ ያሉት ወዳጆቿ የጦር መርከቦችን በመላክ የባህር ሰርጡን እንዲያስከብሩ ጥሪ አስተላልፋለች። የዓለም የነዳጅ ዋጋ ንረትንም እንዲያቃልሉ ጠይቃለች። አሜሪካ ከኢራን ጋር ጦርነት ውስጥ ብትሆንም የዋጋ ንረትን ለመቀነስ የሸማቾችን ወጪ ለመጠበቅና የምርጫ ዓመት በመሆኑ ሊመጣ የሚችለውን ፖለቲካዊ ጫና ለማስቀረት የነዳጅ ዋጋ እንዲቀንስ ትፈልጋለች። ከግጭቱ በኋላ የታየው ከፍተኛ የነዳጅ ዋጋ ጭማሪ የዋጋ ንረት ሊያስከትል፣ ሸማቾችን ሊጎዳና የሀገሪቱን ኢኮኖሚ ሊያቀዛቀዝ ይችላል። የነዳጅ ዋጋን መቀነስ ለትራምፕ አስተዳደር ዋነኛ ትኩረት ነው። ለሶስተኛ የፕሬዚዳንትነት ዘመን የመወዳደሩን ዕድል ባደርገው ደስ ይለኛል በሚል አረፍተ ነገር የቋጩት ትራምፕ ድርጅታቸው ትራምፕ 2028 የሚል ጽሑፍ ያለባቸውን ቀይ ኮፍያዎች በመሸጥ ላይ መሆኑን ቢቢሲ አስነብበዋል። ይህም ፕሬዚዳንቱን ለቀጣዩ ምርጫ እንደ እጩ እያስተዋወቀ ያለ ይመስላል ነበር ያለው ዘጋቢው ግሬሚ ቤከር። በምርጫ የሚሳተፉ ከሆነ ደግሞ ባህር ተሻግረው በገጠሙት ጦርነት የሀገር ቤቱ ኢኮኖሚ ተጎሳቁሎ መራጩ ፊት እንዳይነሳቸው የነዳጅ ዋጋው እንዲያሻቅብ አይፈልጉም። እናም ለኔቶ አባል ሀገራት ስትፈልጉን የተፈለግናችሁ፣ ስንፈልጋችሁ የትናችሁ አይነት ጥሪ አስተላልፈዋል። ጥቂት የማይባሉ የአውሮፓ መሪዎች ግን እንኳንስ ለአሜሪካ በጎ ምላሽ ሊሰጡ ወቃሽ ሆነው ተሰልፈዋል። ዓለም አቀፍ ሕግ አጣቅሰው ጦርነቱን ሕገ ወጥ ነው እስከ ማለት ደርሰዋል። እንደ ኢራቅና አፍጋኒስታን ያሉ ረጅም ዓመታት የፈጁ ግጭቶች እንዳይደገሙ በመስጋት በጦርነቱ ለመሳተፍ ፈቃደኛ አልሆኑም። ይህ ደግሞ አሜሪካንን ክፉኛ አስቆጥቷል። እንደ አውሮፓውያን አቆጣጠር መጋቢት 2026 የቀረበው የአሜሪካ ግምገማ የኢራን ወታደራዊ አቅም በከፍተኛ ሁኔታ መዳከሙን አረጋግጧል።
100 በመቶ የኢራን ወታደራዊ አቅም መውደሙንና አሜሪካ የሚሳኤልና የኒውክሌር መሠረተ ልማቶችን በማፈራረስ ረገድ አሸንፋለች የሚሉ መረጃዎች እየወጡ ባለበት የአውሮፓውያኑን ድጋፍ የጠየቀችበት ምክንያት ግን ግራ ያጋባል። በእርግጥ በዚህ ርዕሰ ጉዳይ ዘገባ የሰሩ የተለያዩ የመገናኛ ተቋማት የድጋፍ ጥያቄው ያተኮረው ከጦርነቱ በኋላ የሚኖረውን ኢኮኖሚያዊ ቀውስና ቀጠናዊ አለመረጋጋትን ለመቆጣጠር እንጂ ከኢራን የሚቃጣባትን ጥቃት ለመመከት አንስ አይደለም ማለታቸው አልቀረም። ኔቶ የአውሮፓና የሰሜን አሜሪካ የመከላከያ ጥምረት ሲሆን ሰላምንና መረጋጋትን ለማስፈን እንዲሁም የአባላቱን ደህንነት ለመጠበቅ የተቋቋመ ነው። ይሁን እንጂ አንዱ ከተደፈረ ሁላችንም እንደተደፈርን እንቆጥረዋለን የሚለው የኔቶ ድንጋጌ አንቀጽ 5 የሚሰራው በአውሮፓና በሰሜን አሜሪካ ባሉ አባል ሀገራት ላይ ጥቃት ሲሰነዘር ብቻ ነው። አንዳንዶች እስራኤል የኔቶ አባል አይደለችም፣ ከሕግ አንጻር ኔቶ በሕግ የመከላከል ግዴታ የለበትም የሚል መከራከሪያ የሚያቀርቡት ከዚህ በመነሳት ይመስላል። ሌላው ችግር በኔቶ ውስጥ ያሉት 32ቱ አባል ሀገራት በኢራን ጉዳይ ላይ አንድ አይነት አቋም አለመያዛቸው ነው። ጦርነቱ ቢነሳ ወደ አውሮፓ የሚጎርፉ ስደተኞች ቁጥር ይጨምራል የሚል ስጋት ያላቸው እንደ ፈረንሳይና ጀርመን አይነቶቹ ችግሩ በዲፕሎማሲያዊ መንገድ እንዲፈታ ይፈልጋሉ። ፖላንድና ኤስቶኒያን፣ ላትቪያንና ሊቱዌኒያን የመሳሰሉ የባልቲክ ሀገራት ደግሞ አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ ይደግፋሉ። ግን ደግሞ በወታደራዊ እንቅስቃሴ ውስጥ እስካሁን ቀጥታ ተሳታፊ አይደሉም። በሌላ በኩል በአሁኑ ወቅት የኔቶ ዋነኛ ትኩረት ዩክሬን ነች። በኢራን ጉዳይ ውስጥ እጁን ካስገባ ኃይሉ ይበታተናል። ሩሲያም ከኢራን ጋር ያላትን ወታደራዊ ግንኙነት በመጠቀም ሁኔታውን ይበልጥ ልታወሳስበው ትችላለች የሚል ስጋት ይብላላል። ኔቶ በአፍጋኒስታንና በሊቢያ ከነበረው ልምድ በመነሳት በመካከለኛው ምስራቅ የሚቀሰቀስ ሰፊ ጦርነት መውጫ የሌለው አሮንቃ ሊሆን ይችላል የሚል ፍርሃት አለው። በእንዲህ አይነት ማባሪያ በሌለው ጦርነት ውስጥ በመጠመድ አቅሙን ማዳከም የሚፈልግ አይመስልም። ትራምፕ በፋይናንሻል ታይምስ ቃለ ምልልሳቸው አጋሮች ከኢራን የባህር ዳርቻ የሚመጡ ስጋቶችን ለመቋቋም ሊረዱ እንደሚችሉ ጥቁምታ ሰጥተዋል። በባህረ ሰላጤ ውስጥ ድሮኖችንና የባህር ውስጥ ፈንጂዎችን የሚጠቀሙ የኢራን ኃይሎችን በመጥቀስ በባህር ዳርቻው ላይ ያሉ አንዳንድ መጥፎ ተዋናዮችን የሚያስወግዱ ሰዎችንና አገራትን እፈልጋለሁ ብለዋል። ፕሬዚዳንቱ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አሜሪካና እስራኤል በኢራን ላይ ለፈጸሙት ጥቃት አፋጣኝ ድጋፍ ባለመስጠታቸው ያላቸውን ቅሬታ በድጋሚ ገልጸዋል። ጠቅላይ ሚኒስትር ኬር ስታርመር በአሜሪካና እስራኤል ጥቃት ላይ ወዲያውኑ አለመሳተፋቸው በትራምፕ ዘንድ እንደ ክህደት ተቆጥሯል። ትራምፕ ድሉ ከተረጋገጠ በኋላ መርከብ መላክ ትርጉም የለውም በማለት አጋርነት በተግባርና በችግር ጊዜ መታየት እንዳለበት ተናግረዋል። ዩናይትድ ኪንግደም ዋነኛ አጋር ረጅም ዘመን ያስቆጠረችና የመሳሰሉት ተደርጋ ልትወሰድ ትችላለች። ነገር ግን እንዲመጡ ስጠይቃቸው መምጣት አልፈለጉም ብለዋል። እሁድ ዕለት ቀደም ብሎ ከስታርመር ጋር በስልክ በተነጋገሩበት ወቅት ጉዳዩን አንስተዋል። አክለውም እኛ የኢራንን አደጋ የመፍጠር አቅም ሙሉ በሙሉ ካጠፋን በኋላ እሺ 2 መርከቦችን እንልካለን አሉኝ። እኔ ግን እነዚህ መርከቦች የሚያስፈልጉን ካሸነፍን በኋላ ሳይሆን ከማሸነፋችን በፊት ነው አልኳቸው። ሁልጊዜ እንደምለው ኔቶ የአንድ ወገን መንገድ ነው ብለዋል። የሆርሙዝ የባህር መስመር በዓለም ላይ ካለው የነዳጅ ንግድ ውስጥ እስከ 20 በመቶ የሚሆነው የሚያልፍበት እጅግ ወሳኝ ቦታ ነው። ፕሬዚዳንት ትራምፕ ተጠቃሚዎች የሚሏቸው የአውሮፓ ሀገራት ለነዳጅ ፍላጎታቸው በዚህ መስመር ላይ በእጅጉ ጥገኛ ናቸው። ስለዚህ ደህንነቱን ለመጠበቅ ዕዳውንና ኃላፊነቱን አሜሪካ ብቻ መሸከም የለባትም የሚል አቋም ይዘዋል። የሆርሙዝ ሰርጥ ነዳጅና ንግድ ለእናንተ እንጂ ለእኛ ያን ያህል አስፈላጊ አይደለም። ስለዚህ ደህንነቱን ለመጠበቅ የሰው ኃይልና ወታደራዊ መሳሪያ ማቅረብ ያለባችሁ እናንተ ናችሁ የሚል ቆፍጣና ትዕዛዝ አስተላልፈዋል። ምላሹ አሉታዊ ከሆነ ግን ኔቶ በጣም መጥፎ የወደፊት ዕጣ እንደሚጠብቀው አስጠንቅቀዋል። ይህ ሸክሙን እንጋራ የሚለው የትራምፕ ማሳሰቢያ አውሮፓውያን በአሜሪካ ትከሻ ላይ የተንጠለጠሉበት ስምምነት ነው እስከሚል ጎምዛዛ ቅሬታ ይሻገራል። ለዚህም ነው አውሮፓውያን በሆርሙዝ የባህር መስመር ካልተባበሩ አሜሪካ ለኔቶ ያላትን ቁርጠኝነት ልታላላ እንደምትችል ፍንጭ የሰጡት። ኔቶ 60 በመቶ ወይም 2/3 የመከላከያ በጀቱን የሚያገኘው ከአሜሪካ ነው። በተጠናቀቀው በጀት ዓመት ብቻ $980 ቢሊዮን በአሜሪካ ቸሮታ ወደ ካዝኖ አስገብቷል። የአሜሪካ በጀት እገዛ በዚህ ብቻ አይወሰንም። ለኔቶ ዋናው ጽሕፈት ቤት የቢሮ ማንቀሳቀሻ፣ የውስጥ ድርጅት ማሟያና መሰል ተግባራት ከሚያስፈልገው እስከ 16 በመቶ የሚደርሰውን በጀት በመሸፈን አሜሪካ ቁልፍና ሁነኛ አጋርነቷን ስታረጋግጥ ቆይታለች። ትራምፕ ሻገር ብለውም ዩክሬንን መጠቃቀሳቸው አልቀረም።
አሜሪካ ለዩክሬን የምታደርገውን በቢሊዮን ዶላር የሚቆጠር እርዳታ ከውለታ እንዲቆጠርላት ትፈልጋለች። እኛ አውሮፓውያኑ ደጃፍ ላይ ያለችን ሀገር እየረዳን ነው። እናንተ ደግሞ እኛ በምንፈልገው የመካከለኛው ምስራቅ ጉዳይ ላይ ልትረዱን ይገባል የሚል የጥቅም ልውውጥ ወይም ኩዊድ ፕሮኮ አይነት አመክንዮ እያቀረቡ ነው። በእርግጥም ከሩሲያ ጥቃት ለመታደግ እንደ አውሮፓውያኑ የዘመን ቀመር ከ2022 ጀምሮ አሜሪካ የ182 ቢሊዮን ዶላር ድጋፍ ለዩክሬን አድርጋለች። የትራምፕ ንግግር ተራ ዲፕሎማሲያዊ ወቀሳ አይደለም። ይልቁንም ከሁለተኛው የዓለም ጦርነት በኋላ የተገነባው የምዕራባውያኑ ጥምረት ኔቶ ሊፈርስ እንደሚችል ምልክት የሰጠ ቀይ መብራት እንጂ። አውሮፓውያን በሆርሙዝ የባህር መስመር ጉዳይ ከአሜሪካ ጎን ይሰለፋሉ ወይስ የኔቶን መፈራረስ እጃቸውን አጣጥፈው ይጠብቃሉ? ለኔቶ አባላት ውሳኔው ካለት የከበደ ቢሆንም መልሱ ለታሪክ የሚተው የዘመናችን ጥያቄ ነው። ትራምፕ ለአውሮፓ መሪዎች ያስተላለፉት መልእክት ግልጽ ነው። ከእንግዲህ ነፃ ጉዞ የለም። ይህ ንግግር ለበርካታ አስርት ዓመታት የዘለቀውን የምዕራባውያን ደህንነት ዋስትና መሰረት የሚንድ ነው። ጥያቄው አውሮፓውያን ለዚህ ጫና ምን ምላሽ ይሰጣሉ የሚለው ሳይሆን አሜሪካ ለኔቶ ጀርባዋን ከሰጠች የዓለም የኃይል ሚዛን ወዴት ያደላል የሚለው ነው። ቀጣዮቹ ሳምንታት ለኔቶና ለዓለም ሰላም እጅግ ወሳኝ መሆናቸው ሚስጥር ከዚህ ይቀዳል። 47ኛው የአሜሪካ ፕሬዚዳንት ዶናልድ ጆን ትራምፕ እስካሁን ያሰቡትን ከመተግበር የተናገሩትን ከመፈጸም ወደ ኋላ አላሉ። በስደተኞች ጉዳይ፣ በንግድና ታሪፍ፣ በዓለም አቀፍ ግንኙነት፣ በወጪ ቅነሳና በወጪ ድመራ አነጋጋሪ ሆነው ዘልቀዋል። አሁን ደግሞ እኔን አያርገኝ አይነት መልእክት ለአውሮፓ አስተላልፈዋል። እናስ ማስጠንቀቂያቸው የኔቶን መፈራረስ ያፋጥነው ይሆን ወይስ አውሮፓውያን የአሜሪካንን ጥሪ ሰምተው በሆርሙዝ ሰርጥ ጉዳይ የጋራ ክንዳቸውን ያነሳሉ? ዓለም አቀፋዊው ጥምረት በዲፕሎማሲያዊ ሳይሆን ውለታ በውለታ የሚመራበት አዲስ የስሌት ምዕራፍ ላይ ደርሷል። የትራምፕ የአንድ ወገን መንገድ ወቀሳ አውሮፓን ከባድ ምርጫ ውስጥ ከቷል። በዩክሬን የተደረገው እርዳታ በሆርሙዝ ሰርጥ ደም እንዲከፈልበት እየተጠየቀ ነው። ኔቶ ከዚህ ፈተና ተርፎ ራሱን ቀና ያደርግ ይሆን ወይስ በትራምፕ ቁጣ ይበታተናል? ለጊዜው መልሱ ያለው በአውሮፓ መሪዎች እጅ ነው። እናንተስ ምን ትላላችሁ? ኔቶ ያለ አሜሪካ ድጋፍ መቆም ይችላል ወይስ አውሮፓውያን ለራሳቸው ደህንነት ሲሉ በትራምፕ ትዕዛዝ ወደ አዲስ ጦርነት ይገባሉ? ሐሳባችሁን በአስተያየት መስጫው ላይ አጋሩ።